ያማረ የተዋበ አላህ ያርግልሽ ኢንሻአላህ። ግን የምር ነው ውድ ቤተሰቦቼ ማለት ሰርጓ ካገባች እንዴት ሁሉም ሰው እንዴት አላወቀም? እኔ ብቻ ነኝ ያወቅኩት ማለት ነው? እስኪ ያወቃችሁ እናንተ ነገሩኝ። ካገባችን ደግሞ መብሩክ በሉልኝ ሁላችሁም። ሀዩቲ እህታችን እንኳን ለዚህ ቀን አበቃሽ። መልካም ትዳር ይሆንልሽ። ትዳርሽን ያማረ የሰመረ አላህ ያርገው። አላህ ሱብሓነሁ ወተዓላ ደግሞ መንታ መንታ ልጆችን ይስጥሽ። ይሄ የሁላችንም ዱዓ ነው። ያልተዘወጀ በሙሉ አላህ ይዘውጀው። ያገባ በሙሉ ደግሞ አላህ ልጅ ይስጠው። ጉሉ አሚን። አትናቆኛ አሚን በሉ። አንድ ቀን የማን ዱዓ እኮ አላህ ሙስተጃብ እንደሚያደርገው አናቅም። ስለዚህ ሁላችሁም አሚን ብላችሁ ተቀበሉ። ሀዩቲ ናስር በትክክል አግብታለች ተብለዋል። እንኳን ደስ አላችሁ። ስለዚህ ሀዩቲ የምናውቃት በብዙ ነገር በብዙ ሚዲያ በብዙ ጥሩ በመስራት የምትታወቀው ሀዩቲ ወይም ሀያት ናስር። ሀዩቲ ያው ስትቆላመጥ ነው መሰለኝ። ሀያት ናስር እንኳን ተዘወጅሽ። ባለፈ እንደምታውቋት በብዙ ነገር አሸንፋ ነበር። አሸንፋ ሁሉም ሰው ደስተኛ የሆነበት ውድድር ነበር። እንኳን ደስ አለሽ። ዛሬ ደግሞ አግብታ እንደዚህ ተሞሽራ ደስ በሚለው ነገር። በነገራችን ላይ በሱና ነው አገባች የተባለው ማለት ይሄ ኢትዮጵያ ላይ በአሁኑ ሰዓት ያዙኝ ልቀቁኝ የሚባል ሰርግ አለ። አበባ ደግሞ የአንድ ሰው መኖሪያ ቤት የሚያክል አበባ ነው የሚሰራው። አንድ ድሃ የኔ ብጤ የሚኖርበት ቤት ነው አበባ የሚሰራው። እንዶ ብሩኬት ነው የሚያመጡት። እንዶ ለእነሱ የዘነበላቸው ለምንድነው ለኛ እንደማያከፋ አላውቅም። እኛ እንሰራለን እንትጋለን ላባችንን ጠብ አድርገን እንሰራለን፣ ግን ብሩ በረካ የለውም። ስለዚህ ሰርግ የኒካህ ብቻ ወይ ሽማግሌ ሊላክ ብቻ 2 ሚሊዮን ወጣ፣ 3 ሚሊዮን ወጣ፣ 4 ሚሊዮን ወጣ ይባላል። ከየት ነው የምታመጡት? እስኪ መንገዱ ሽኩ በሉን እባካችሁ፣ ሽኩ በሉን ሰርግ የምትደግሱ ማለት ነው። ስለዚህ ሀዩቲ ይሄን አልደግስም፣ ኢትዮጵያ ችጋራም ሀገር ነው፣ ስለዚህ በችጋራም ሀገር ይሄን ያህል ወጪ አውጥቼ አልደግስም ብላ በሱና ነው ያደረገችው ሰርጓን። የምደግስበት አንድ ምስኪን ባበላ ይበቃ፣ አንድ ምስኪኖችን ሰብስቤ ባበላ ይሻለኛል ለአንድ ቀን ተብሎ ብዬ ይሄን ያህል ወጪ አላወጣም፣ በቃ ንካ ከታሰረልኝ ይበቃኛል ብላ ቬውለዋን ለብሳ ወደ ቤቷ ሄደች ተባለ። እኔ የተባለውን ነው የምነግራችሁ፣ ግን ያው ቪዲዮን እንዳያችሁት ነው። ቪላዋን ለብሳ በጣም ያምር ነገር ሱፉ አበባው ምናምን ማሻአላ ተባረካለ። ልጁ ስሙ ባላቀውም ተጋብተዋል ያላችኋለሁ። ተጋብተዋል። ለምን አልደገሰችም? ታዋቂ አይደለች ወይ ምናምን እንዳትሉ፣ አልፈለገችም። ሰዎች ልታወጣ አልፈለገችም። ብልጥ ሆናለች። ያዙኝ ልቀቁኝ፣ ይዩኝ ኋላ ደብቁኝ ነው የሚመጣው። ይሄ እንትን አገሩ ሚዲያን የተለቀቀው በሙሉ ይፋታሉ። ሲገቡ ጊዜ ኢትዮጵያን በሙሉ ዙሮ ነው ፎቶ ተነስቶ ነው የሚፖስቱት። ማሻአላ ሲያምሩ ደስ ይሉ፣ ዋው ትዳራችሁ ያማረ ሰመረ ያርግላችሁ፣ ያሊና የፋጡማ ይሁንላችሁ፣ ክርስቲያኖች ደግሞ የሳራና የአብርሃም ይሁንላችሁ ይባሉና ወር ሳይሞላ ተፋታን እኮ። ለምን? ከሌላ ሴት ሲጀናጀና ይቼው፣ ከሌላ ሴት ጋር ወጣ ብሎ አይቼው። ስለዚህ ትዳር ስትይዙ ማለት ነው በሀዩ ተማሩና በውስጥ ተጋቡ። ልክ አልሰሩ፣ በቃ አለቀ። ቤተሰባ ሴቶች ዝም ብላችሁ አትሂዱ። ነውር ነው። ነውር የሚባል ነገር አታውቁም እንዴ? እኔ የሚለው ኢትዮጵያ ላይ እኮ ነውር የሚባል ነገር እንዳለ አውቃለሁ። ሀያ የሚባል ነገር እንዳለ አውቃለሁ። ኢሉንታ የኢትዮጵያ ሕዝብ ኢሉንታ ነው ወደ ኋላ የሚያስቀረው። ግን አሁን የሚመጡ ልጆች በሁሉ ኢሉንታ የሚባል ነገር የለም። ልክ እንደ ፈረንጆች ነው። ያዙኝ ልቀቁኝ ነው የሚሉት። ያዙኝ ልቀቁኝ። ስለዚህ ሴቶቹ ቤታችሁ ሽማግሌ ሳይላክ እኔ ወንድን አትውደዱ ማለት አይደለም። ውደዱ። ማንኛው ሰው ተዋዶ ነው የሚኖረው። ነገር ግን ዝም ብላችሁ እንደ ከብት ተስባችሁ አትሂዱ። ሽማግሌ ይላክና በስነ ስርዓት አባታችሁ አስፈቅዳችሁ፣ እናታችሁ አስፈቅዳችሁ፣ ወንድሞቻችሁ ደስተኛ አድርጋችሁ ትዳር ውስጥ ግቡ። አሁን ሀዩቲ
ቤተሰቦቿ ፈቅዶላት ተስማምተው ሽማግሌ ተልከው ልካ ታስሮ በቃ ሰርግ አልደግስም ኒካህ ከታሰረ በኋላ እኔ ሰርግ ምን ያደርግልኛል? ሰርግ ምደግስበት ቤቴ አንድ አልጋ በገዛበት ይሻለኛል፣ የቤቴ እቃ ማስጋበት ይሻለኛል። ምክንያቱም በአሁኑ ሰዓት ኢትዮጵያ ኑሮ ተወደዋል። አንድ አልጋ 100,000 ብር ነው የሚገዛው። አንድ ፍራሽ 10,000 ብር ገብተዋል፣ 15,000 20,000 ብር ገብተዋል። ስለዚህ ለምን ተብሎ ለምን ብላ የኔ አዋቂ የኔ ብልህ ለካስራ ወደ ቤቷ ሄደች። ስለዚህ እናንተ ሴቶች ማለት ነው ጂኒ ጃንጋችሁ ቋጥራችሁ ሚዲያ ላይ የምትወጡ እናንተ ሴቶች ማለት ነው በሷ ተማሩ። በቃ አለቀ። ሽማግሌ ከተላከ በኋላ ሽማግሌ ጥግብ ብሎ ከበሉ ምርቃት ይመርቀዋቸዋል። ትዳራችሁ ያማረ ያሰመር ይሁንላችሁ ተብሎ በሽማግሌ በአባቶች ዱዓ ተደርጎላችሁ ጸሎት ተደርጎላችሁ ተመርቃችሁ የምታገቡት ትዳር ዋው ነው የሚሆነው። አላህ በረካ ያደርጋላችኋል። ይሄ በሙዚቃ የምትሉትን ዋው እንድትባሉ አንዴ ግድግዳ ተደግፋችሁ፣ አንዴ እንጨት ተደግፋችሁ፣ አንዴ ፈረስ ተደግፋችሁ፣ አንዴ አህያ ተደግፋችሁ፣ አንዴ ሌላ ወይ ባላችሁ ያልሆነ ወይ ወንድማችሁ ያልሆነ ወይ ምናችሁ ያልሆነ ወንድ ተደግፋችሁ የምትነሱ ፈቶ በሙሉ ሰይጣን ይዞ ይመጣል። ሰይጣን ይዞ ይመጣል። አላህ ደስ ማይለው ነገር ነው። ስለዚህ በስነ ስርዓት ተደብቃችሁ ትዳራችሁ ያዙ። ትዳራችሁ ለእናንተው ነው እንጂ የሚዲያ ሰው እኮ አይደለም። የሚዲያ ሰው አይደለም ያገባችሁ። አንድ ወንድ ሊያገባሽ ሚዲያ በሙሉ ያይሻል። ሚዲያ በሙሉ ጡትሽ ያይሻል። ሚዲያ በሙሉ ደርትሽ ያያል። ሚዲያ በሙሉ ጸጉርሽ ያያል። ለምን? አንቺ እኮ የተፈጠርሽው ለአንድ ወንድ ነው። በቃ አለቀ። ለአንድ ወንድ ብቻ። የአንቺ ሰውነት ማየት ያለበት አንድ ወንድ ብቻና ብቻ። ስለዚህ ሰርጋችሁ ከታዋቂዋ ሀዩቲ ሁኑ፣ ተማሩ። ይቅርታ ከታዋቂዋ እቺ አሁን ታዋቂ ናት፣ ማያውቃት ሰው የለም። ኢትዮጵያ ውስጥ አይደለም የውጭ ሀገር ዜጎች የሚያውቃት ጀግና፣ በብዙ ነገር ያሸነፈች ታዋቂ የሆነች ናት። ግን እሷ እንደ ታዋቂነቷ ያዙ ልቀቁኝ አላለችም። ሊካ ታስሮ በስነ ስርዓት እንዲህ በድብቅ ቪላዋ ለብሳ በቃ ጓደኞቿ በር ላይ የጠበቋት ከባልዋ ጋር ያዙ የሽሩሩ ጉድ ብላ ፈቶ ተነስታ ምናምን ወደ ቤቷ ሽኩክ ብላ ገባች አሉ ነው። እኔ ባይኔ ያላየሁም አሉ። ይኸው ቪዲዮ ተለቆ ቪዲዮን ይዤላችሁ መጥቻለሁ። እኔ ለእናንተ ማልሆነው ነገር እኮ የለም፣ ዋጋ ከፍላለሁ። ግን እናንተ ላይክ አታረጉም። ሌሽ ላይክ አድርጉኝ፣ ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። አያልቅበት ነፍ ነው፣ በስልካችሁ ነው። ለእኔ ብላችሁ ዳታ ትሞሉ፣ ዋይፋይ አትሞሉ። የመዳም ርካሽ ዋይፋይ ነው። ስለዚህ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ስልክ ከሆነ መቼም ገዝታችኋል፣ ዩቲዩብ ልታዩበት ላይ ስቶር። ስለዚህ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ አድርጉ። ሀዩቲና ስድ ደግሞ መብሩክ በልዋት። መብሩክ አልፍ መብሩክ። ያማረ የተዋበ ትዳር አላህ ያርግልሽ። መጨረሻችሁም አላህ ያሳምርላችሁ። እኛም አላህ ሳሊ የሆነ ዘወጅ አላህ ይስጠን፣ አላህ ይወፍቀን። እኛም እንደሰትበት ብላችሁ መብሩክ በልዋት ሁላችሁ መላችኋለሁ ውድ ቤተሰቦቼ። ስለዚህ እንደዛ ነው። አዲስ አخبار ይዤላችሁ መጥቻለሁ። ደስ የሚል ነገር፣ የተደበቀ ነገር ነው። በነገራችን ላይ እኔ በውስጥ ነው የተላከልኝ፣ ተደብቆ ነው እንጂ ማንም ሊያቅ አልፈለገችም። በቃ ትዳር ዋይዛ ቤተሰቦቿ መርቀው አባቷ መርቀው የሰፈር ሰው ማለት እንደዛ ስላችሁ ቪዲዮ ምናምን አልተቀረጸም። መርቀው ዳሯት። ሚዲያ ላይ ወጥቼ ያዙ ልቀቁኝ አልልም። ብዙ ሚዲያ ላይ የወጡ ታዋቂ ተጋብተው በሁለት ወራቸው ወይ በአንድ ወራቸው ይፋታሉ። በስልኩ ላይ ከሴት ሲጀናጀና አይቻለሁ። በስልኩ ላይ ቪዲዮ አይቻለሁ። በስልኩ ላይ ምናምን እኔ እንደዛ ነገሮች ነው አልናገርም። እኔ ጨዋ ሴት ነኝና ያ ነገር ስለሆነ እኔ እንደዛ ነገር ሊፈጠርብኝ ስለማልፈልግ ትዳሬን እንዲህ በውስጥ አደረኩት። ዋና ቤተሰቦች ይወቁልኝ። ትዳሬ ዋና ሐላል ይሆን። አላህ ማያስከፋ ነገር ከሆነ ስለሌላ ሰው ስለ ሚዲያ ሰው እኔ የሚያገባኝ ነገር የለም። ትዳሬ ምኑረው እኔ ነኝ፣ የሚዲያ ሰው አይደለም። ይኑረው ብላ ኒካህ አስራ
አገባች ወደ ቤቷ አላችኋለሁ። ስለዚህ የወሬ አይደበቅም አይደል? ወሬ አይደበቅም። እኔ ወሬውን ይዤላችሁ ከተፈ ብያለሁ። ያው ወሬ አስተላላፊ ለኛ ተውት፣ ለኛ የዩቲዩበሮች ተውት። ቶሎ ቶሎ ነው ወሬ የምናስተላልፈው። ስለዚህ ያ ስለሆነ አሁን ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። በዛው የሀያት ደግሞ መብሩክ ያላችኋት ኮሜንት ስላስቀምጡ ደስ አይልም? ደስ ብሎኛል። ስላገባች ደስ ብሎኛል። እኔ ሰው ነው የነገረኝ፣ ኋላ ውሸታም እንዳትሉኝ። እኔ ሰው ነው የነገረኝ። አግብታለች ተብሎ ቪዲዮ ተልኮልኝ ነው። ከዛ እንደዛ ከሆነማ የኔ ቤተሰቦች ለምን ወሬ ይቀርባቸዋል? የኔ ውድ ቤተሰቦች ብዬ ይዤላችሁ መጥቻለሁ እላለሁ ውድ ቤተሰቦቼ። ስለዚህ ላይክ ሼር አድርጉ። ከዛው ደግሞ ሁላችሁም ለሀዩቲ ደስታችሁ ግለጹላት። በቃ መብሩክ ሀዩቲ በሏል። ሌላ ነገር ምንም አይጨመርበትም። መብሩክ ሀዩቲ፣ እንኳን አገባሽ። አላህ መንታው የሆነው ልጅ ይስጥሽ። እኛም አላህ ጥሩ የሆነ ትዳር ይስጠን ብላችሁ ዱአ አድርጉ እላችኋለሁ ውድ ቤተሰቦቼ። እና የዛሬ አዲሱ ወሬ ይሄ ነበር። በሌላ በአዳዲስ ወሬና እንደዚህ አخبار የተደበቀ ዜና ላመጣላችሁ። ልሰሙ ከፈለጋችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉኝ። እኔም ለጥቅሜ ነው የምሰራው። ደስተኛ ከሆናችሁ ነው ላይክ የምታረጉት። እናንተ አላስገድዳችሁም ውዶቼ፣ የኔ ቅኖች። ስለዚህ ቪዲዮውን ቫይራል እንዲወጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ።